ሰላም የፈጠነ ሚዲያ ቤተሰቦች፣ የፈጠነ ሚዲያ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ መድረሳቸውን ይጀምራሉ። ፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ አድርጉ። አስተያየቶቻችሁንም ስጡን። ወደ መረጃዎች እናልፋለን። በግሸን ደብረ ከርቤ ከ1.5 ሚሊዮን በላይ ምዕመናን ይታደማሉ ተብሎ እንደሚገመት ተነገረ። ብዙዎች የጸጥታ ችግር እንዳይኖር ስጋት እንዳላቸው እየተነገረ ነው። ተጨማሪ አለን። የኢሬቻ በዓል ሃይማኖታዊ ወይስ ባህላዊ? ብዙዎች እየተነጋገሩበት ነው። በመረጃ ሰዓታችን እንመለከተዋለን። የአምስት ፓርቲዎች ቅንጅት መፍጠር እና የከተማውን ወንበዴዎች መብዛት በመረጃ ሰዓታችን የምንመለከታቸው ናቸው። ከመረጃዎቹ ጋር ፈጠነ ጌታው ነኝ። የዘንድሮ ዓመታዊ የቅድስት ድንግል ማርያም በዓል በግሸን ደብረ ከርቤ በድምቀት እንደሚከበር ልዩ ዝግጅት መደረጉ ተነገረ። ካለው የጸጥታ ችግር በመነሳት ብዙዎች ስጋታቸውን እየገለጹ ይገኛሉ ተብሏል። መስከረም 21 ቀን በግሸን ደብረ ከርቤ በድምቀት የሚከበረው የቅድስት ድንግል ማርያም ዓመታዊ በዓል ከመስከረም 12 ጀምሮ በርካታ ምዕመናን ወደ ስፍራው እያመሩ ሲሆን ከ1.5 ሚሊዮን በላይ ምዕመናንና ቱሪስቶች ይታደማሉ ተብሎ እንደሚጠበቅ የደቡብ ወሎ ዞን የባህል ቱሪዝም መምሪያ አስታውቋል። በክብረ በዓሉ ላይ ከሚታደሙ ምዕመናን ከ1.2 ቢሊዮን ብር በላይ ገቢ ይገኛል ተብሎ ይጠበቃልም ተብሏል። በዓሉ በድምቀት እንዲከበር የዞኑ ቱሪዝም መምሪያ በ11 መዋቅሮች የሰላምና ደህንነት፣ የመንገድና ትራንስፖርት፣ የውሃ፣ የጤና፣ የመብራት፣ የስልክ ሌሎችም አገልግሎቶች ምዕመናንና ቱሪስቶች ማግኘት እንደሚችሉ ከነሐሴ 20 ጀምሮ ቅድመ ዝግጅት ሲያደርጉ መቆየቱን ከዞኑ ባህልና ቱሪዝም መምሪያ ደቡብ ወሎ የተገኘው መረጃ ያመለክታል። በዘንድሮ ዓመት ወደ ግሸን የሚጓዙ ምዕመናን ብዛት ይኖረዋል ቢባልም ባለፈው ወቅት የጸጥታ ችግር የተጓዙ ምዕመናን ቁጥር ካለፈው ዓመት ያነሰ ሊሆን እንደሚችል መረጃዎች ይጠቁማሉ። ባለፉት ዓመታት በነበረው የጸጥታ ችግር መንገዶች ተዘግተው ተጓዦች ለከፍተኛ መጉላላት ለመመለስ ተቸግረው እንደነበር በወቅቱ በቦታው የነበሩ ተጓዦች ይናገራሉ። በዚህ ዓመት ካለፈው ዓመት የበለጠ የጸጥታ ስጋቶች ስላሉ ለመሄድም ሆነ ለመመለስ ችግሮች ይገጥሙኛል በሚል የዘንድሮ ጉዟቸውን የሚሰርዙ በርካታ ምዕመናን እንዳሉ ነው የተነገረው። በአንጻሩ መንገዴን ለእግዚአብሔር ሰጥቼ በረከት ከመካፈል አልቀርም ብለው ወደ ስፍራው እየተጓዙ ያሉ ምዕመናን ስለመኖራቸውም ማወቅ ተችሏል። በጸጥታ አካላት ስም ሰው የሚያንገላቱና የሚዘርፉ ሕገወጥ ግለሰቦች እየተበራከቱ መምጣታቸው ተገለጸ። ዛሬ ደህንነት ነኝ፣ ፖሊስ ነኝ በማለት ሰዎችን በማስፈራራት የሚያፍኑና ያለ አግባብ ገንዘብ የሚቀበሉ ሕገወጥ አካላት እየተበራከቱ መጥተዋል። ዳዊት ጥላውን ወይም ተስኖት ጥላውን ለዚህ ዋነኛ ማሳያ ነው። ይህ ግለሰብ የብሔራዊ ደህንነት አባል ነኝ በማለት እና ሐሰተኛ መታወቂያ በማሳየት ሰዎችን በማስፈራራትና በማገት ገንዘብ እንደሚቀበል ተደርሶበት በሕዝብ ጥቆማ የአዲስ አበባ ፖሊስ በቁጥጥር ስር ሊያውለው ችሏል። ተጠርጣሪው ከሜክሲኮ ወደ ጋርመንት በታክሲ ተሳፍራ የምትሄድ የግል ተበዳይ ሳሮን ተስፋዬን ደህንነት ነኝ በማለት በማስፈራራትና በመደብደብ ጉዳት ያደረሰባት በመሆኑ የግል ተበዳይ እያለቀሰች በማህበራዊ ሚዲያ ማሰራጨቷ ይታወቃል። ልክ እንደ ምንተስኖት ሁሉ ሕዝብ ሰርቶ እንዳይበላና በሰላም ወጥቶ እንዳይገባ የሚያሰቃዩ ግለሰቦች እንዳሉ ነው እየተነገረ የሚገኘው። በግለሰቡ በተመሳሳይ የወንጀል ድርጊት የተፈጸመበት ግለሰብና ስለ ግለሰቡ ማንኛውም መረጃ ያለው ሰው ለአዲስ አበባ ፖሊስ ጠቅላይ መምሪያ መረጃ በመስጠት ትብብር እንዲያደርግና የጸጥታ አካላት አባል ነን በማለት የሚያስፈራሩና ተጽዕኖ የሚያሳድሩ ግለሰቦች ሲያጋጥሙት በወቅቱ ለፖሊስ እንዲያሳውቁ መልእክት ተላልፏል። የኢሬቻ በዓል ባህላዊ ትውፊቱ ጠብቆ በሰላማዊ መንገድ እንዲጠናቀቅ ወጣቶችና ፎሌዎች የአንበሳውን ድርሻ መወጣት ይኖርባቸዋል ተባለ። ይህ የተናገሩት አቶ ዘሪሁን ኮርሜ የብልጽግና ፓርቲ አዲስ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ ናቸው። በዓሉ
በሰላማዊ መንገድ ለማክበር የአስተባባሪ ወጣቶችና ፎሌዎች ሚና የጎላ በመሆኑ ከወጣቶችና ከፎሌዎች ጋር በቅንጅት እንሰራለን፣ እየሰራን እንገኛለን ሲሉ ኃላፊው ተናግረዋል። ኃላፊው በዓሉ ባህላዊ ትውፊቱን እንደጠበቀ ይከበራል ይበሉ እንጂ የዋቄፈና እምነት መሪዎች ባህላዊ ሳይሆን ሃይማኖታዊ በዓል ነው አትቀላቅሉብን ሲሉ በተለያዩ ማህበራዊ ሚዲያዎች እየተናገሩ ይገኛሉ። በቅርብ ጊዜ ድል አድራጊነት ተሰምቶናል በሚል በተጻፈ ደብዳቤ ኢሬቻ ሃይማኖታዊ በዓል ነው ሲሉ መግለጻቸውን ለማወቅ ተችሏል። ዋቄፈና የራሱ የእምነት ሥርዓት ያለው፣ የራሱ እምነት መሪዎች ያሉት፣ የራሱ አስተሳሰብ ያለው፣ የራሱ ቅዱስ ቦታ ያለው ነው። ኢሬቻ ደግሞ የዚህ ሃይማኖት አንዱ ክብረ በዓል ነው። እውነት ትደበዝዛለች እንጂ አትጠፋም። እውነትን ይዘን ተሟግተን እና ተጋፍጠን ለኖርን ይህ ትልቅ ምስክርነት ነው በማለት የኢሬቻ በዓል ሃይማኖታዊ እንጂ ባህላዊ እንዳልሆነና ይህ የምስክርነት በአደባባይ መነገር በመጀመሩ እንደሚያስደስታቸውም በስፋት እየተዘገበ ይገኛል። በርካታ የሌላ ሃይማኖት መሪዎችና ተከታዮች ባህላዊ በዓላችን ነው በሚል ግንባር ቀደም ተሳታፊ እንደነበሩ በማንሳት ዛሬ ላይ ሃይማኖታዊ በዓል ነው ሲባል ምን ምላሽ ሊኖራቸው ይሆን የሚል ትችቶች እየተሰነዘሩባቸው ይገኛል። አሁን ላይም የተለያዩ የመንግስት አካላት በዓሉ ባህላዊ ትውፊቱን እንዳይለቅ ሲናገሩ የእምነቱ ተከታዮች ባህላዊ ትውፊት ሳይሆን ሃይማኖታዊ ሥርዓት ነው የሚሉ ተቃራኒ ሐሳቦች እየተስተናገዱ ይገኛሉ። የኢሬቻ በዓል የፊታችን አርብ በአዲስ አበባ በድምቀት እንደሚከበር መረጃዎች ያሳያሉ። በትብብር ሲሰሩ የቆዩ የተባሉ 5 የፖለቲካ ፓርቲዎች አንድነት ኢትዮጵያ የሚል ቅንጅት መፍጠራቸው ተገለጸ። ቅንጅት የመሰረቱት ፓርቲዎች መኢአድ፣ መኢአድ፣ እናት፣ ኢህአፓ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ ቅንጅት ናቸው። እስከዛሬም በትብብር ሲሰሩ የነበሩ ፓርቲዎች ዛሬ ሌላ ቅንጅት ፈጥረዋል መባሉ ምንድነው ፋይዳው የሚል ጥያቄ በብዙዎች ዘንድ አስነስቷል። ለተነሳው ጥያቄ ቅንጅት እንደ ሁለተኛ ምዕራፍ የሚታይ ነው። ከዚህ ቀደም ከነበረው ህጋዊ ማዕቀፍ ያለው ነው። ይህም የበለጠ እርግጠኝነት ሰጥቶንና ትግሉን ገፋ አድርጎ ለማራመድ ይጠቅማል የሚል ምላሽ እንደተሰጠበት ነው የተነገረው። በተናጠል ይባክን የነበረው ኃይል ሰብሰብ ብሎ ለአንድ ግብ ለአንድ ዓላማ መዋል ይጀምራል። መንግስት ላይ ጫና ለማሳደርና ልጓም ለማበጀት አቅም ያገኛል ሲሉ የቅንጅቱ አመራሮች መናገራቸው ነው የተገለጸው። የሚጣመሩ ፓርቲዎች ከመንግስት ጋር ይወግናሉ የተባሉ የፓርቲዎች ቅንጅት ህዝብ ከገባበት መቀመቅ ለማውጣት የሚደረገውን ፖለቲካዊ ትግል አምኖ ከመጣ ቅንጅቱ ከማንም ኢትዮጵያዊ ኃይል ጋር አብሮ ይሰራል ሲሉ መልስ መስጠታቸው ታውቋል። በተጨማሪም በህዝብ የተጋረጠን የህልውና አደጋ መቀልበስ፣ ጦርነት፣ እገታ ማስቆምና በንግግር ወደ ተረጋጋ ፖለቲካ ማሸጋገር፣ ዜጋው የኑሮ ውድነት በልቶ ማደር ወደማይቻልበት ደረጃ ያደረሰውን መንግስት መር የኢኮኖሚ ቀውስ በመቀልበስ ፓርቲዎቹ የተሻለ ሥራ ለመስራት ማቀዳቸው ተመልክቷል። ለሰዓቱ የያዝናቸው መረጃዎች ያደመጣችኋቸውን ይመስላሉ። በሌላ መረጃዎች እስከምንገናኝ ጤና ይስጥልን።